ከ64 ዓመታት በፊት በ1962 ልክ በትላንትናው ዕለት ግብጽን 4-2 አሸንፋ ለመጨረሻ ጊዜ የአህጉሪቱን ዋንጫ ያነሳችው ኢትዮጵያ ከዚያን ጊዜ ወዲህ በውድድሩ በተከታታይ ለመሳተፍ ያዳገታት አሁን ላይ ደርሳለች። ይህንን ታሪክ ለመሻር ደግሞ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት አሸናፊ ብሔራዊ ቡድን ለመገንባት በሚል በርካታ ስራዎች እየተሰሩ ይገኛል። ይህንን ሐሳብ ምክንያት በማድረግ ወደ ስራ የገባው የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ከሁሉም ክፍለ ከተሞች የተወጣጡ የአዳጊዎች ምዘና በ28 ሜዳ እያካሄደ ነው። ምርጥ 25 የምንላቸውን እንደ ንፋስ ስልክ ኦብዘርቭም ስላረኩኝ እኔ ከመጀመሪያው ቀን ጀምሮ እስከ መጨረሻው ጥሩ ምልመላ ነበረ። ኦልሞስት ከ200 በላይ ታዳጊዎች መጥተው ነው ከነዛ ላይ 25 ምርጥ የተወሰደው እና ጥሩ ምልመላ ነበር። ምልመላ በጣም ወሳኝ ነው። ታለንት በትክክለኛው ቦታ የሚጫወቱ ተጫዋቾችን በትክክለኛ ጊዜ እድሜ ካገኛቸው የበለጠ ለምትፈልገው ዓላማ ታሳካለ። 5 የትምህርትና ስልጠና ማዕከሎች በከተማይቱ የሚገኙ ሲሆን ከ7500 አዳጊዎች 300 ተመልምለው ወደ ውድድር ገብተዋል። ትልቅ ዓላማን አንግበው የኢትዮጵያን ስም በእግር ኳሱ ለማስጠራት የተዘጋጁ አዳጊዎችም ይህንን እድል በአግባቡ እንደሚጠቀሙበት ይገልጻሉ። በምልመላው በሁለቱም ጾታ 50 ተተኪ ባለተሰጡ አዳጊዎች ተለይተው ለጠቅላይ ሚኒስትር ጽህፈት ቤትና ለከንቲባ ጽህፈት ቤት ለረጅም ጊዜ ስልጠና ተላልፈው የሚሰጡ ሲሆን የምልመላው አስፈላጊነትም ባለሙያዎቹ ይናገራሉ። በአሰልጣኝም ተስፋ ሰንቀናል። በደንብ እንደ ልጆች ደግሞ ትልቅ ተስፋ አንግበዋል። ከዛ ባለፈ ደግሞ ትልልቅ ታለንት ያላቸው ሳይኮሎጂካሊ፣ ፊዚካሊ፣ በቴክኒክም በታክቲክም ጥሩ የሆኑ ልጆችን ማግኘት እንችላለን። አንድ ላይ በጋራ ሆነን ኮች እንደ ኮች፣ ታዳጊ እንደ ታዳጊ ሀገር የሚለውን ነገር አስበን አንድ ላይ ከሰራን ትልቅ ደረጃ ላይ እንደርሳለን። የትኞቹም ሀገሮች ዘግተው ሰርተው ነው እዚህ የደረሱት። ስለዚህ እኛም ያሁን ያለው አካሄድ ጥሩ ስለሆነ መጨረሻው ጥሩ አይሆንም ብለን አይደለም እንደዚህ ምን ደክመው። ስለዚህ መጨረሻው በጣም ቆንጆ ብሔራዊ ቡድን እናያለን። ኢትዮጵያ ብዙ ስፖርተኞች ያሏትና በየጊዜው የተሻለ ስፖርተኞችን እያፈራን በ5 እና በ10 ዓመታት ውስጥ ደግሞ እኩል የሆኑ የኤጅም በየትኛውም ነገር ለየትኛውም ሀገር በቀላሉ እጅ የማይሰጡ በዓለም ደረጃ ተፎካካሪ የሚሆኑ ስፖርተኞችን በዓለም ደረጃ እናወጣለን ብለን እናስባለን። በተፈጥሮ ታለንት ያላቸው አሉ። በስራ ደግሞ ታታሪ ሆነው የራሳቸውን አሳድገው አገሪቷ በምትፈልግበት የናሽናል ቲም ኤጅ ደረጃ ላይ ዓለም ኮምፒቲሽን በሚያደርግበት ደረጃ ድረስ ሰፊ ጊዜ ስላለ ጥሩ ልጆች ከመጡ እየተካተቱ ያሉት ደካሞች እየወጡ እንደዛ ነው ስራዎች የሚሰሩት። ይሄ የመጨረሻ መሆን የለበትም ብዬ አስባለሁ። በከተማይቱ የስፖርት ማዘውተሪያ ስፍራ ምን ይመስላል ከሚለው የመጀመሪያ ጥያቄ በመነሳት ወደ ምልመላ የተገባ ሲሆን አዲስ በተገነቡት 1547 የስፖርት ማዘውተሪያ ስፍራዎች ደግሞ በ20 የስፖርት አይነቶች በ500 የተለያዩ ጣቢያዎች በበጋ ወቅት ብቻ ከ22000 በላይ እድሜያቸው ከ17 ዓመት በታች የሆነ አዳጊዎች እየሰለጠኑ ይገኛል። ነገን ትውልድን ቤዝ ያደረገ ስለሆነ ትውልድ ደግሞ በትውልድ የሚተካ ስለሆነ እነዚህ ነገሮች የማያቋርጥ ለረጅም ዓመታት የሚቀጥሉና ብዙ ሀገሮች የተጠቀሙ ውጤታማ ስለሆኑ ትልቅ ኢኒሼቲቭ ነው ብለን ነው እንግዲህ እንደ ባለሙያ ምን ክቡር ጠቅላይ ሚኒስትራችን በሚቀጥሉት 10 ዓመታት አሸናፊ ብሔራዊ ቡድን መገንባት በሚል የራሳቸውን ኢኒሼቲቭ እና ራዕይ እንደ ሀገር አስቀምጠዋል። ይሄ ደግሞ ግብ እንዲመታ ብሔራዊ እቅድ ተዘጋጅቷል። እንደ ሀገር ይሄንን እቅድ መነሻ በማድረግ የሁሉም ከተማ አስተዳደሮችና ክልሎች የራሳቸውን እቅድ አዘጋጅተው ይሄ ኢኒሼቲቭ እንዲሳካ ለማድረግ ጥረት ስናደርግ ቆይተናል።